ለአንድ አፍታ ቆም በሉና ራሳችሁን በደንብ ተመልከቱ እስኪ። አሁን የምትኖሩት ህይወት በእርግጥ እናንተ መኖር የምትፈልጉት ህይወት ነው ወይስ ፍርሃት የፈቀደላችሁን ያህል ብቻ ነው እየኖራችሁ ያላችሁት? ብዙዎቻችን የምንሞተው በ60 በ70 በ80 ዓመታችን ቢሆንም የምንቀበረው ግን ገና በ25 በ30 ዓመታችን ነው። ለምን ካላችሁ አልችልም፣ በወድቅስ ሰዎች ምን ይሉኛል በሚል ፍርሃት የውስጥ እምነታችንን አጥፍተን ህልማችንን ቀብረን እንደ በድን የምንንቀሳቀስባቸው ዓመታት ስለሚበልጡ ነው። በህይወታችሁ ሁሉንም ነገር ልታጡ ትችላላችሁ። ገንዘብ ልታጡ ትችላላችሁ። ወዳጅ ሊከዳችሁ ይችላል። ብዙ የህይወት የስራ እድሎች ሊያመልጧችሁ ይችላሉ። ነገር ግን በፍጹም ልታጡት የማይገባ አንዴ ከተሰበረ ህይወትን ሙሉ በሙሉ ሊያናጋ የሚችል አንድ ትልቅ የውስጥ ምሰሶ አለ። እሱም በራስ መተማመን ነው። በራስ መተማመን ማለት ሁሉም ሰው ይወደኛል፣ ሁሉም ሰው ያደንቀኛል፣ ያጨበጭብልኛል ብሎ በውጪ ምስጋና ራስን ማታለል ሳይሆን ማንም ባይደግፈኝ ማንም ባያጨበጭብልኝና ብቻዬን ብቀር እንኳ እኔ ራሴን ችዬ የምቆምበት ማዕበል የማይበግረው የውስጥ ማንነት አለኝ ብሎ ማመን ነው። ስንት የሚያማምሩ ታላላቅ ህልሞች በውስጣችሁ እያሉ ሌሎች ስለናቋችሁ ወይም በራሳችሁ ላይ ጥርጣሬ ስለገባችሁ ብቻ ሳትጀምሯቸው የቀሩ ህልሞች ስንት ናቸው? ማንም ሰው ሲወለድ በራሱ የመተማመን ችግር ኖሮት ወይም በፍርሃት ተሸብቦ አይወለድም። ህፃናትን ብትመለከቱ መራመድ ሲጀምሩ 100 ጊዜ ይወድቃሉ፣ ግን 101ኛ ጊዜ ተነስተው ይራመዳሉ። ወደኩኝ፣ ወላጆች ያዩኝ፣ ሰዎች ሳቁብኝ፣ ስለዚህ መራመድ ለኔ አይሆንልኝም ብለው ተስፋ አይቆርጡ። ምክንያቱም በውስጣቸው ያ የተፈጥሮ ያልተበከለ በራስ መተማመን ስላለ ማለት ነው። ታዲያ ይሄ ትልቅ ኃይል፣ ይሄ የአሸናፊነት መንፈስ እያደግን ስንመጣ የት ነው የሚሄደው? ከቤተሰብ፣ ከጓደኛ፣ ከትምህርት ቤትና ከማህበረሰቡ የምንሰማቸው ትችቶችና ክፉ ቃላት በውስጣችን መርዛማ ድምፆችን መፍጠር ስለሚጀምሩ ነው ማለት ነው። ይሄ ራስ መተማመን ቀስ በቀስ የሚጠፋው። አይ አንተ አይሆንልህም፣ ልክ እንደ እንትና በቃ መንገድ ላይ ነው የምትቀረው፣ አቅምህን ወቅ የሚሉ ቃላት ቀስ እያሉ በውስጣችን የአእምሮ እስር ቤት ይገነባሉ። ከዛ በኋላ ትልቁ ጠላታችን በውጭ ያለው ሳይሆን በራሳችን አእምሮ ውስጥ የምናሳድገው አትችልም የሚለው ተስፋ አስቆራጭ የውስጥ ድምፅ ይሆናል ማለት ነው። እውነተኛ በራስ መተማመንን ለመገንባት መጀመሪያ ማድረግ ያለብን ነገር ይህንን የውስጥ አሉታዊ ድምፅ ማጥፋትና ራሳችንን ከሌሎች ጋር ማወዳደር ማቆም ነው። የእናንተ የህይወት ጉዞ ከማንም ጋር አይወዳደርም። እናንተ የመጣችሁበት መንገድ፣ ያለፋችሁት ፈተና እና የውስጣችሁ ጥንካሬ ከሌላው ሰው ፍጹም የተለየ ነው። ይህን በራስ መተማመን የሚለውን ሀሳብና በውስጣችሁ የተደበቀውን ትልቅ ኃይል ይበልጥ ግልጽ የሚያደርግላችሁን አንድ እውነተኛና ድንቅ ታሪክ ላካፍላችሁ። በ1950ዎቹ በታይላንድ ባንኮክ ውስጥ አንድ ትልቅ የጭቃ ቡድሃ ሐውልት ነበረ። ሐውልቱ ለብዙ 100 ዓመታት በገዳም ውስጥ የቆየ፣ ውጫዊ ገጽታው ያረጀ፣ የተሰነጣጠቀ እና በጭቃ የተለሰነ ስለነበረ ብዙም ትኩረት የሚስብ አልነበረም። አንድ ቀን ይህንን የጭቃ ሐውልት ወደ ሌላ አዲስ ቦታ ለማዛወር ታስቦ ትላልቅ ክሬኖች መጡ። ሐውልቱን አንስተው መውሰድ ሲጀምሩ ግን እጅግ በጣም ከባድ ከመሆኑ የተነሳ ክሬኑ መንሸራተት ጀመረ። በዛ ላይ ደግሞ ከባድ ዝናብ መጣል ጀመረ። የስራው የበላይ ተዋናዮች ሐውልቱ ተከፋፍሎ እንዳይሰበር በመስጋት ስራውን አቁመው ሐውልቱን በትልቅ ፕላስቲክ ሸፍነው ሌሊቱን እዚያው ጭቃ ውስጥ እንዲያደር አደረጉት። በኩለ ሌሊት የገዳሙ ዋና መነኩሴ ሐውልቱ ደህንነቱ የተጠበቀ መሆኑን ለማረጋገጥ ባትሪ ይዘው ሊያዩት ብቻቸውን ሄዱ። የባትሪውን ብርሃን በሐውልቱ ላይ ሲያበሩ በዝናቡ ምክንያት ከሐውልቱ ላይ የተሰነጠቀ እና የረገፈ ጭቃ ተመለከቱ። መነኩሴው ቀረብ ብለው በመሰነጣጠቂያው ውስጥ ሲመለከቱ አንድ የሚገርም ነገር አንጸባረቀ። እሳቸውን በመገረም በፍጥነት ሮጠው መዶሻ ይዘው መጡና ያንን ውጫዊ ጭቃ በጥንቃቄ መፈልፈል ጀመሩ። ጭቃው በተነሳ ቁጥር የሚገርም ወርቃማ ብርሃን ይወጣ ነበር። ከብዙ ሰዓታት አድካሚ ስራ በኋላ
ያ የጭቃ ሐውልት ሙሉ በሙሉ ተፈነቀለ። በእነዚያ 200 ዓመታት በጭቃ ተሸፍኖ የነበረው ሐውልት ሙሉ በሙሉ ከንጹህ ወርቅ የተሰራ እጅግ ውድና አስደናቂ ሐውልት ነበር። ታሪክ አጥኚዎች በኋላ ላይ እንዳረጋገጡት ከብዙ መቶ ዓመታት በፊት የነበሩ የታይላንድ መነኮሳት ሀገራቸው በጠላቶች ልትወረር ስትል ያንን ውድ የወርቅ ሐውልት ጠላቶች እንዳይዘርፉትና እንዳያጠፉት ብለው ሆን ብለው በጭቃና በሳር ለሰኑት። ጠላቶችም መጥተው ሐውልቱን ሲያዩ ተራ የጭቃ ሐውልት መስሏቸው ትተውት ሄዱ። ከዛ በኋላ ግን ታሪኩን የሚያውቁት መነኮሳት በጦርነቱ ምክንያት በሙሉ በመሞታቸው ሐውልቱ ወርቅ መሆኑ ተረስቶ ለዘመናት እንደ ተራ ጭቃ ተቆጥሮ ኖረ። እንግዲህ ይህ ታሪክ የኔና የናንተ ታሪክ ነው። ሁላችንም ስንወለድ እንደዛ የወርቅ ሐውልት ንጹህ ሙሉ አቅም ያለን ብሩህና ውድ ሆነን ነው የተወለድነው። ነገር ግን ህይወት ውስጥ ስናድግ ያጋጠሙን ውድቀቶች፣ የሰዎች ክፉ ቃላት፣ ትችቶች፣ ፍርሃቶች እና የስነ ልቡና ስብራቶች ልክ እንደ ጭቃ በላያችን ላይ ተለሰኑ። አሁን ላይ ራሳችንን ስናይ ያንን ውጫዊውን የሰዎች ስድብና ውድቀት የተለጠፈብንን የጭቃ ማንነታችንን ብቻ ነው የምናየው። እኔ ደካማ ነኝ፣ እኔ አልችልም፣ እኔ ተራ ሰው ነኝ፣ እኔ ሁሌ አይሆንልኝም እንላለን። ነገር ግን እውነታው ከጭቃው በታች ያለው ወርቅ አሁንም እዚያው አለ፣ አንድም ቀን አልጠፋም። በራስ መተማመንን መገንባት ማለት አዲስ ወርቅ ከውጭ መግዛት ወይም መፍጠር አይደለም። በላያችሁ ላይ የተለጠፈውን የሰዎችን አሉታዊ አስተያየትና የፍርሃት ጭቃ ፈልፍሎ ጥሎ የውስጥ ወርቃማ ማንነትን ማውጣት ማለት ነው። ታዲያ ይህንን የውስጣችንን ወርቅ እንዴት አውጥተን በራሳችን ሙሉ በሙሉ መተማመን እንችላለን ለሚለው ጥያቄ የሚረዱ 4 መሰረታዊ የህይወት ህጎችን በጥብቅ ልንከተል ይገባል። መጀመሪያ የውስጥ ንግግራችሁን ቀይሩ። በቀን ውስጥ ከማንም በላይ የምታወሩት ከራሳችሁ ጋር ነው። ራሳችሁን ስትሳሳቱ ምንድን ነው የምትሉት? አንተ ደነዝ ሁልጊዜ ትሳሳታለህ ነው የምትሉት? ወይስ ችግር የለውም ከዚህ ስህተት ተምሬ በሚቀጥለው ይበልጥ እሰራዋለሁ? ቃላት ህይወትን የመገንባትና የማፍረስ ኃይል አላቸው። ለራሳችሁ የምትነግሩትን ታሪክ ዛሬውኑ ቀይሩ። ሁለተኛው ደግሞ በትንንሽ ስኬቶች መጀመር። በራስ መተማመን በአንድ ጀንበር ከሰማይ አይወርድም። ትልልቅ ግቦችን ወደ ትንንሽ ክፍሎች ስበሯቸው። ለምሳሌ ጠዋት በሰዓቱ መነሳት፣ በቀን 10 ገጽ መጽሐፍ ማንበብ ወይም በሰዓቱ ተገኝቶ ስራ ማጠናቀቅ። እነዚህን ትናንሽ ነገሮች በየቀኑ በዲሲፕሊን ስታደርጉ አይምሯችሁ እኔ ያልኩትን ማድረግ እችላለሁ የሚል ጽኑ እምነት እያዳበረ ይመጣል። ትናንሽ ስኬቶች ተደምረው ትልቅ በራስ መተማመን ይሆናሉ ማለት ነው። በሶስተኛ ደረጃ ውድቀት እንደ ትምህርት መቁጠር ነው። በራሳቸው የሚተማመኑ ሰዎች የማይወድቁ አይደሉም። ይልቁንም መውደቅን የጉዟቸው አንድ አካል አድርገው የተቀበሉ ናቸው። ታዋቂው ሳይንቲስት ቶማስ ኤዲሰን አምፑልን ከመስራቱ በፊት ከ9000 ጊዜ በላይ ከስሯል። ነገር ግን 9000 ጊዜ ከሸፍኩ አላለም። ይልቁንም አምፑል የማይሰራባቸውን 9000 መንገዶች በትክክል አገኘው ነው ያለው። ውድቀት ማቆሚያ ሳይሆን መማሪያ ነው። አራተኛውና ወሳኙ ነገር ደግሞ ከአካባቢያችሁ ቶክሲክ ወይም መርዛማ ሰዎችን ማስወገድ ነው። ሁልጊዜ እናንተን ጉድለት ብቻ የሚነግሯችሁ፣ የሚነቅፏችሁ፣ አቅማችሁን የሚያሳንሱ ሰዎችን መራቅና በምትኩ ደግሞ ወደፊት የሚገፏችሁን፣ ኢንካሬጅ የሚያደርጓችሁን፣ ትልቅነታችሁን የሚያዩ፣ ደካማ ጎናችሁን ደግሞ በበጎ መንገድ የሚነግሯችሁን ሰዎች መቅረብ እና እነሱን ጓደኛ ማድረግ ይገባል ማለት ነው። እንግዲህ ዛሬ ይህንን መልእክት የምትሰሙት በአጋጣሚ አይደለም። ምናልባት አሁን ባላችሁበት ህይወት ተስፋ ቆርጣችሁ አቅማችሁ ጠፍቶባችሁ ወይም መድረሻችሁ ግራ ገብቷችሁ ሊሆን ይችላል። ነገር ግን እናንተ ከተሰበራችሁበት ችግር ፈተና በላይ ጠንካራ ናችሁ። ከወደቃችሁበት የዝቅታ ቦታ በላይ ከፍ ብላችሁ የመነሳት ልዩ የተፈጥሮ አቅም አላችሁ። ማንም ሰው ስለእናንተ ያለው የእናንተ ማንነት አይወስንም። የጭቃውን ውጫዊ ገጽታ የምታዩበትና የምታለቅሱበት ጊዜ አብቅቷል። ዛሬ ያንን ጭቃ ሰባብራችሁ የምጥሉበትና በውስጣችሁ ያለውን ወርቅ ለዓለም የምታሳዩበት ወሳኝ ቀን ይሁንላችሁ። ተነሱ፣ ህልማችሁን ተከተሉ፣ ያሰባችሁትን የስራ ፈጠራ ጀምሩ። መናገር የምትፈልጉት መድረክ ላይ ወጣችሁ ተናገሩ። መሆን የምትፈልጉትን ታላቅ ሰው ለመሆን ዛሬ መጀመሪያውን እርምጃ ውሰዱ። ዓለም የእናንተን መነሳት እየጠበቀች ነው። በራሳችሁ እመኑ። ምክንያቱም ፈጣሪ እናንተን ሲፈጥር ያለ ምክንያትና ያለ ታላቅ አቅም አልፈጠራችሁምና። እንግዲህ ይህን ቪዲዮ ስላዳመጣችሁ ከልብ አመሰግናለሁ። ይህ መልእክት ህይወታችሁን ለመቀየር ትንሽም ቢሆን ብርሃን ከሰጣችሁ
ለሌሎችም ብርሃን እንዲሆን ላይክ እና ሼር ማድረጋችሁን አትርሱ። በራስ መተማመንን ስለማሳደግ ያላችሁን ሀሳብ ወይም ያሳለፋችሁትን የህይወት ፈተና በኮሜንት መስጫው ላይ አካፍሉኝ። በሚቀጥለው ቪዲዮ በአዲስ ጉልበት በአዲስ ሀሳብ እስከምንገናኝ በራሳችሁ እያመናችሁ የውስጣችሁ ወርቅ ለዓለም እያበራችሁ በደስታ በሰላም ሰንብቱ። ቻው።